ታሳፍራላችሁ የወንጌል አማኞች። ኦኬ ትወያያለህ አትወያይም ነው። ኡሁቲ የምትባል ኢትዮጵያዊት እስላም እህት እሷ ብቻ ነች ፖስት። በጣም የሚገርመው ወንድምነት የቀሲስ ዲበኩሉን ጥሪ ያደረኩትን ኡሁቲ የምትባል ኢትዮጵያዊት እስላም እህት እሷ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ፖስት አላደረገውም። አሁን እሱ ግን ያቀረበውን ጥሪ እንዳለ የወንጌል አማኞች ፖስት አደረጉት። ለምን የቀሲስ ዲበኩሉን ጥሪ ያቀረብኩትን ከ5 ቀን በፊት ያቀረብኩትን ለምን ፖስት ያላደረጋችሁት የወንጌል አማኞች ወንድሞቼ እና እህቶቼ? It's a good question. ቆይ ወንድምነት ቆይ አሁን የወንጌል አማኞች በሙሉ የዘማርያምን ፖስት አድርገውታል። ለቀሲስ ዲበኩሉ ከ5 ቀን በፊት ያደረኩትን ሙስሊሟ ኢትዮጵያዊት እህት ብቻ ኡሁቲ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ያንን ጥሪ ፖስት አላደረገውም። ለምን? ለምን አይመጣም ብለን እናንተ ናችሁ እንደ ወሳኞች። ለምንድን ነው ያላደረጋችሁት የወንጌል አማኞች? በጣም ታሳፍራላችሁ፣ ታሳፍራላችሁ። ይህንን ትልቁ ላይ አድርጌ ወንድምነት ልስጥ። ታሳፍራላችሁ የወንጌል አማኞች። ኦኬ ለምን ታሳፍሩት? የታለች ከዚህ ጋር ይሄው ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። ከኡሁቲ ውጪ ማን ነው ይሄንን የዲቤት ጥሪ ያስተላልፈልኝ? ከወንጌል አማኞች ማንም የለም። ዘማርያም ግን ለጠፈ ብላችሁ እንዳለ አደረጋችሁ። ደርሶኛል፣ ያው ነግሬዋለሁ። ይሄን ሰውዬ ለማስመለጥና እነሱ ከ10 ዓመት ጀምሮ ጥሪ ያቀረብኩላቸውን እያንዳንዱ ውድቅ አድርገዋል። እያንዳንዱ ከዛስ 2 ጊዜ በተከታታይ ጥሪ ያቀርበውልኝ በጥሪውን ተቀብዬ ቦታው ላይ ሲገኝ እንዳትገኝ ብለው ሁለቱንም አገልጋዮች አባረዋል። ችግሩ እዚህኛም ጋር ነው ያለው ማለት ነው። አየው ሙስሊሟ እህት ናት ኢትዮጵያዊት እህት ፖስት ያደረገችው ማለት ነው። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርዕየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እሱ የሚቀድሱበት ይዘውት የሚወጡት የሚሸከሙት እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሪ እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምሬያለሁ። ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። እኛ አያችሁ፣ በታማኝነት ቀርታ ሙስሊሟ ኢትዮጵያዊ እህት በታማኝነት ቀርታ እሷ ፔጇ ላይ ያስቀመጠች። እዚህ 1100 ሰው እየሰማ አንድም የወንጌል አማኝ ቀርቶ ፔጁ ላይ አላስቀመጠውም። ይኸው የውይይቱን ጥሪ እንደሚቀበሉ ተስፋ እናደርጋለን። ቀሲሳቸው ነው ያለችው። የእሷ ቀሲስ ስላልሆኑ ልክ ነው። ቀሲሳቸው ጥሪ ተቀበለ አልተቀበለም? ዘማርያም ዘለቀ የመጣው ለምንድን ነው? ይህን ሰውዬ ሊያስጥለው ማለት ነው። ይሄ ሰውዬስ ሴት ይመስል በየቦታው እየዞረ ስም ማጥፋትና ያለ ስም ማውራት ነው ያገናኘኝ።
ያገናኘኝ በእውቀት ይሄ ጢም እንደሚረግፍ ግን አስቀድሜ እናገራለሁ። የታቦቱን ጉዳይ ተቀበል በሉት። ቴንክ ዩ። እንደዚህ የምናገረው በጣም ብዙ ጊዜ እንደ ሴት ወይዘሮ እየዞረ የሚሳደብ ሰው ስለሆነ ነው እንጂ እንደው ካህንን በዚህ ያህል ልክ መናገር ተገቢ ሆኖ አይደለም። እንደው ዝም ብለህ ስናከብር ማለት ነው። እሱ ማን ነው? እሱ ሰውን ካላከበረ እቺ ፂም ወይ ትላጫለች እዛ ሜዳ ላይ በእውቀት ማለት ነው። እቺ ፂም ወይ ትላጫለች ወይ ታድጋለች። እንደ ሴት ወይዘሮ በየቦታው ቤት በገባበት ሁሉ ስሜን ዲስሪስፔክት እያደረገ ይሳደባል። ይሄንን ደብተራማ ልክ ነው የማስገባው። በመጀመሪያ ተቀበል በሉት። የቃል ኪዳኑ ታቦት ላይ በሰለሞን ዘመነ መንግስት መጥቶ አክሱም ተቀመጠ የተባለው ታሪክና ታቦት ነው ብሎ የሚለው ማለት ነው። ኦኬ። ደግሞ ኤርሚያስ ዲቤት አላቀርብ ብለህ ከነዘበነን የጀመርኩትኝ በዚህ 10 ዓመት ውስጥ እኔ ስጠራቸው አይቀበሉም። ጠርተውኝ እገኛለሁ፣ ጠርተውኝ ስገኝ ይሰርዛሉ። ለማንኛውም ኡቲ እግዚአብሔር አምላክ ይባርክሽ። አንቺ ብቻ ነሽ ጥሪውን ባረኩበት ቀን ሪከርድ አድርገሽ በቁም ነገር ያስቀምጥሽ። እዚህ ያላችሁ የወንጌል አማኞች በጣም በእውነት በራሴ ወገን እንዴት ሪከርድ አድርጋችሁ አስተላልፉልኝ ብዬ ስል እንዴት አንድ ሰው ያስቀመጠ የለም። አላየውም። ይኸው ከ5 ቀን በፊት እሷ ነች ያደረገችው። ይኸው 5 day ago ይላል። ኤርሚ ምንድን ነው የጠጣው? እኛንም ሳብከን እኮ እንዴ እንትን ወተት በፉት ነው የሚያወራን። ኤኒዌይስ ኤርሚያው ግን ባይ ዘ ዌይ መልእክቴን ጠቅለል ላድርገው፣ በዛውም እየጠጣ ምኑን ትጠቃልለዋለህ? እዚህ ምኑን ነው የምጠቀልለው? ማነው ፖስት ያደረገ? ከራሱ ጀምረህ ይህን መልስልኝ። ይህንን ዲቤት ጥሪ አድርጌ ከ5 ቀን በፊት ኡቲ የምትባል ኢትዮጵያዊ ሙስሊም እህት በኢትዮጵያዊነቷ እህቴ ነች። እሷ ብቻ ነች ያደረገችው። የት አላችሁ የኛዎቹ? መልሱልኝ። ወደ እናንተ ዲቤቱ ላዙረው። የት አላችሁ የኛዎቹ? እና ጠቅልለው። እሺ ቢኒ የምጠቀልለው ካለ ጠቅልለው። እኔ 2 መልእክት ብቻ አድርጌ ልጠቅልለውና በቃ እንትን ልበል። መስዬ መናገር ጠቅልለውና ከዛ እላለሁ። እዚሁ እንትን ትንሽ አንድ አጠር ያለ ነገር ለመናገር ነው ቢኒዬ፣ ብዙ አልሄድም። ግን ምናልባት አብዛኛው ሰው ይሄንን ነገር ሪከርድ ካላደረገው ምናልባት የውይይት ጥሪው አልደረሳቸውም ብዬ እያሰብኩኝ ነበረ። እንደኔ ሀሳብ ኤርሚዬ፣ እንደዚህ ከሆነ ፖስት ካልተደረገ ላይደርሳቸው ይችላል። ምናልባት እሳቸውም እዚህ ካልተገኙ ማለት ነው። ይህን አስበካል ኤርሚዬ? እሳቸው ጋር እንደደረሰ እና እንዳልደረሰ በምን እርግጠኛ እንሆናለን? እኔ ይደርሳል ብዬ አስባለሁ። ግን ይድረስም ከተባለ እኔ አዲስ ቪዲዮ አልሰራም። ምክንያቱም አዲስ ቪዲዮ መስራት አግባብ ስላለ ይሄንኑ ኡቲ ጋር ገብታችሁ ያለውን ለዚህ በኩል አድርጉ። ኡቲ ብሎ የሚል ስም ባላት ከ5 ቀን በፊት ያደረገችው አለ። እሱን ሄዶ ሼር ማድረግ መስዬ አዲስ ቪዲዮ መስራት አስፈላጊ አይደለም። አይ ትክክል። በቃ ሼርሚዬ፣ እሺ አዲስ ቪዲዮ መስራት እነሱ ጥሪውን ሰምተውታል። ለምሳሌ 212 ሰው ሼር አድርጎታል ኡቲ ጋር ይሄን ቪዲዮ በ5 ቀን ውስጥ። ይሄ 212 ሰው ሼር ያደርገው እርግጠኛ ነኝ ወደ ዲበኩሉ ጋር ሼር ያደርጉታል፣ ሜንሽን ያደርጉታል። አይደረግም ብላችሁ ታስባላችሁ ወገኖች? መሲ አይደረግም ብለሽ ታስቢያለሽ? ኧረ እስካሁን አውቆታል። ይደረጋሉ። እሳቸው ጋር ላይ ደርስ ይችላል ብዬ አስቤ ነው እንጂ ሜንሽንማ ይደረጋሉ።
ኢቨን ላይቭ ላይ ራሳቸው ይሰሙታል። ላይቭ ላይ ቁጭ ብዬ አስባለሁ። ከ5 ቀን በፊት ነው። ይህን ጥሪ ይቀበሉ። ቴንክ ዩ ቢኒያው፣ መቀጠል እችላለሁ። እሺ ልጠቅልለው ሀሳቤ። ኦርቶዶክሳውያን በመጀመሪያ አይዟችሁ። አይኖ በፈለገ ምክንያት በጣም በጣም መጥፎ ዳሜጅ እንደደረሰባችሁ እናውቃለን። ለሱ ተጽናኑ። ሁለተኛ ሳትጠሩ አቤት አትበሉ። የተጠራችሁ እያላችሁ ሳትጠሩ አቤት አትበሉ። በቃ ዘቤ ሲጠራ አበበ አቤት አይበል። ቀሲስ ዲበኩሉ ሲጠራ ዘማርያም አቤት አይበል። በቃ የተጠራው ሰው ጆሮ አለው፣ አድምጧል፣ ሰምቷል በደንብ እና የተጠራው ሰው አቤት አለው ይበል እና ስትጠሩ በተጠራችሁበት በዛው ርዕስ ለመግባት ደር በሉ፣ ታጠቅ በሉ። ወንዶች ናችሁ እናውቃለን አብዛኛዎቻችሁን እና በርቱ፣ እናበረታታችኋለን በዚህ ዙሪያ። በተረፈው የጌታ ጸጋ ይብዛላችሁ። ወንጌላውያን አማኞች ጥሪ ሲደረግ ቪዲዮ እየቀረጻችሁ ፖስት ሪፖስት ምናምን አድርጉት እንዲደርሳችሁ። ተባርኩ። መሴ ቀጥዬ። እሺ ቢንዬ ተባረክ፣ ሁላችሁም ተባረኩ። ሰላም ብያችኋለሁ ክርስቲያነት ወንድሞቼ ሁላችሁንም። እኔ እንኳን ብዙ ሀሳብ አልሰጥም፣ ምክንያቱም ብዙ ተነስተዋል። ግን አንድ መናገር የምፈልገው ነገር ምንድን ነው፣ ውይይት ለአንድ ሰው ሲቀርብ አንደኛውም ተነስቶ ሌላ ውይይት የሚያነሳ ከሆነ ምንም የሚያስፈራ ነገር የለም። በነገራችን ላይ የከሌ ወያይ አይባልም። ሰው በልቡ የእግዚአብሔር ቃል ከሞላ ምንም የሚያስፈራ ነገር የለም። በቤተ ክርስቲያናችሁ የምትተማመኑ እኛ እንቁ ነን ስንዱ ናት የምትሉ ከሆነ ስንዱ የሆነውንና እንቁ የሆነውን ነገር መግለጥ በጣም ቀላል ነው። በተረፈ ግን ነገሩን ዕቃቃ ጨዋታ አታድርጉት። ለአንዱ የቀረበ ጥሪ ለአንደኛው መድረስ አለበት፣ አንደኛው ምላሽ መስጠት መቻል አለበት። ስለዚህ አንዱ ተነስቶ ሌላ ዲቤት፣ አንዱ ተነስቶ ሌላ ነገር የሚናገር ከሆነ ይሄ የመጨረሻ የሆነ ያለ አይደለ ውድድር ነገር ነው የሚመስለው። እስካሁን ድረስ ብዙ ነገር አይተናል። አንዱ ውይይት ፕሮግራም ይይዛል፣ ትቻለውም አይልም፣ ሀሳቡን ቀይሮ የራሱን ቤት ከፍቶ ይገኛል። ይሄ ትክክል አይደለም። ዲቤት ማድረግ ካለባችሁ ፕሮግራም ይዛችሁ ወስናችሁ ከሆነ መወያየት መቻል አለባችሁ። ሲቀጥል ደግሞ የአንደኛው ውይይት ለማክሸፍ አንደኛው መምጣት የለበትም። ስለዚህ ይሄ ነገር ነው የምፈልገው። ነገሩን ዕቃቃ ጨዋታ አታድርጉት። በመጽሐፍ ቅዱሳችሁ በቤተ ክርስቲያናችሁ የምትኮሩ የምትተማመኑ ከሆነ በጣም ቀላል ነው። አንድ ሰው እንደዚህ ብሏል፣ አንድ ኦርቶዶክስ 1 ሚሊዮን ጴንጤ ቢመጣ ሊያሸንፈው ይችላል ብሎ ተናግሯል። እና አንዳችሁ መታችሁ ልትናገሩ አልቻላችሁም እና ኑና ተናገሩ። ቴንኪው መስዬ፣ ተባረኩ። እውነታው ይሄ ነው እንዴ። ከ10 ዓመት ጀምሮ የጮህኩበትን ዲቤት ጥሪ ለስንት ሰው እነዘበነ እኮ እየወጡ እኮ መልስ ሰጠውኛል። ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ነው መልስ የመለሰው። የዲቤት ጥሪ ሲያቀርብለት በዚሁ በታቦቱ ጉዳይ ለእሱ አቅርቤለታለሁ። ቄስ ነውና ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ቄስ ነውና ለመምህር አቡነ አቅርቤለታለሁ። ቄስ ነውና ለምህረት አብ አቅርቤለታለሁ። አልተሳሳትም ብሎ በሚል አገልጋይ ነውና ለመምህር ታሪኩ አበራ አቅርቤለታለሁ። አገልጋይ ነውና አልተቀበለም። ለመምህር መስፍን አቅርቤለታለሁ። 6 ትልልቅ ጉምቶ አገልጋዮች ማለት ነው። አልተቀበሉም። ምን ነው እንደዛ አትሏቸው? ሄዳችሁ ለምን እንደዛ አትሏቸው? አክሊለ አቅርቦልኛል ተቀብየዋለሁ እና አጠፈው እምቢ አለ። ምን ላድርገው? ልደተ ቃል አቅርቦልኛል ተቀበልኩትኝ አጠፈው ምን ላድርገው? ፈለገ አቀረበልኝ ተቀበልኩት ተገናኘን ሜዳው ላይ። ደምረው አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲበኩሉን አሁን ጠርቻለሁ።
አይመስልም እንዴ? እስኪ ደግሞ እናንተ ፊር አላችሁ። እኔ ደግሞ ለቀሲስ ዲበኩሉ ከዛ ቀሲስ ለነቀሲስ ቴዎድሮስ ምናምን ነገር አሉ ትልልቅ ቄሶች እየመጡ በየሰንበቴ ቤቱ ጠላ ብቻ እየባረኩ የሚሄዱ ታቦቱ ላይ ያወራሉ ማለት ነው። ግልጽ ነው። ቃኑ ማብራዘር ይሄው ነው። ልድገመው ወንድሞች እናቶች፣ ለመምህር ዘበነ ለማ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር አቡኑ ጥሪ አቅርቤታለሁ፣ አልተቀበለም። ለመምህር ተስፋዬ ቀሲስ ተስፋዬ መቆያ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር ምህረተአብ አሰፋ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር መስፍን ጥሪ አቅርቤለታለሁ፣ አልተቀበለም። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ በታቦቱ ጉዳይ አልወያይም አለ፣ ሰረዘው። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት፣ አልወያይም ብሎ እራሱ ሰረዘው። ማነው ፈለገ ጥሪ ያቀረበልኝ ተቀበልኩት፣ ሜዳው ላይ ተገናኘን። ደምረው ጥሪ ያቀረበልኝ ተቀበልኩት፣ አስደግፎኝ ቀረ። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት፣ አስደግፎኝ ቀረ። እንዳትገባ ታስበላናለህ፣ ተያይዘን ማለቃችን ነው አሉ ሊቀ ሊቃውንት ቀለሜ ማለት ነው። እኔ አሁን ለቀሲስ ዲበኩሉ ጥሪ ከ5 ቀን በፊት አቀረብኩኝ። ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው። በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከእንቅልፎ የነቃው ዘማሪያ ታስበላናለህ እየተባለ ማስታወቂያ ሲሰራ ተያይዘን ማለቃችን ነው ያሉ ማስታወቂያ ሲሰሩ ሊቀ ሊቃውንቱ ከኛ ጋር ነው የምትውለው፣ ግን ቢሆንም ይቅርብህ ታስበላናለህ ያለው ሲሉ ማለት ነው። ኤርሚዬ በነገራችን ላይ ምናልባት ይህን ጥሪ እኔ ልቀበለው እችላለሁ። አንተ ፈቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ። ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት። ወንድምነት ታውቃለህ፣ እኔ አልቀበልም አላልኩም። ወረፋ ጠብቅ ነው። እሷን ሊያስመልጥ የፈለገው ዲበኩሉን ነው። ገብቶኛል። እኔ ለዛ ነው ፈቃደኛ ብትሆን ከሆነ ያልኩት፣ ለዛ ነው። ወረፋ እያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያለ ወረፋ። አሁን ወደ ቄሶቹ ነው። በቄሶቹ አቅጣጫ አንድ የ4 የ5 ቄስ ቤት ይንኳኳል። ቄስ የሆነ ቄስ የፍትሐ ይርግ የአንጽሖ የቅድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ብሎ ሲቀልድ የሚውል ቄስ አሁን ቤቱ ይንኳኳል፣ ይፈተሻል። እዚህ ቲክታክ ላይ የወጡ ቄሶች ማለት ነው በታቦቱ ጉዳይ ይጠየቃሉ። በራቸው ይንኳኳል። ቀሲስ ዲበኩሉን ሜንሽን አድርጓቸው ኡቲ ላይ ሄዳችሁ ማለት ነው። አዲስ ቪዲዮ አልሰራም። ግልጽ ነው እንዴ? ጴንጤ እኮ ገለባ ነው ሲሉ አይደል የሚውሉት በየቤታቸው ሰብስበው። እስኪናና ገለባውን ሰብስበው ከኔ ጋር ታወራለህ፣ ከኔ ጋር ያወራሉ። አይ ነገረ መስቀሉና ታቦቱንማ አልሰጥም ብሩክዬ። ምንም ሰማይ ምድር ከፍ ዝቅ ቢል ማንም ሰው በዚህ ጉዳይ ላይ እንዲወያይ አልፈቅድም። እኔው ራሴ ነኝ። ወረፋ ይጠብቅ። ገለባ የሆነ ትምህርት ማለት አንዱ ገለባ ከሆነ ትምህርታቸው መካከል ይሄ በመስቀሉ ላይ ያለው ትምህርታቸው ነው። ምክንያቱም እንደምታውቀው በድርሳነ መድኃኔዓለም ላይ መስቀሉ ማለት ከእግዚአብሔር ጋር እኩል የሚመለክ እንደሆነ ጽፈዋል። እኩል የሚመለክ እና እኩል ክብር እንዳለው የጻፉ ሰዎች ናቸው። በድርሳነ መስቀልም ላይ እንደዚሁ በተመሳሳይ ለመስቀሉ የእግዚአብሔር አይነት ስግደት እንደሚሰገድ መሰገድ እንዳለበትም ጽፈዋል። በተመሳሳይ በተአምረ ማርያም እና ቤተክርስቲያኒቷ የምታፍርበት ትምህርት ከሆኑት መካከል አንደኛው ትምህርቷ የነገረ ማርያም ትምህርት ነው እና ይህን ጥያቄ የማይቀበልበት ምንም ምክንያት የለም። ኤርሚ በቃ ቅድሚያ ያኛውን ጥሪ ይቀበሉ ከማለት አንጻር ነው እና ራይት ሊያስመልጠ የፈለገው ሰው አለ። ብራዘር ቆይ፣ ይሄ እንደ ሴት ወይዘሮ ከገስት እየገባ የሚሳደብ ቄስ ስላለ ሰዎችን ክብረነክ በሆነ ነገር በሰው ህመም ላይ በሰው ሀዘን ላይ የሚቀልድ በሰው ልጆች ሞት ላይ የሚያሾፍ የሚያላግጥ ዲበኩሉ የሚባል ሰው ስላለ
በወንድማችን በጌርሳም ልጅ ሞት ላይ እንዴት መላልሶ እንደወጋውም እንዴት መላልሶ እንዳደማ ወንድሞቼ እናቶቼ፣ አይደለም ሰው በሌላ አይደለም እንደዚህ እንዲህ ያደረገበትን ወንድም በስጋ እንኳን ቢገለጥበት ራሱ እንኳን ሲያንሰው ነው ብለህ የምትለው የጠገበ ቄስ አለ። ቆይ እሱ አሁን በመጀመሪያ ዲቤት ጥሪውን ይቀበል። በወንድሜ በጌርሳም ልጅ ሞት ላይ ነው የቀለድከው። የኔን ስም ያለ ስም እየጠሩ ዲስሪስፔክት እንደማድረግ አይደለም። ቀሲስ ዲበኩሉ 5 ቀኔ ነው ጥሪ ካቀረብኩኝ ሜንሽን ተደርጎልሃል። ኡቲ ፊላ በምትባል እስላም እህት እሷ ሙስሊም ሶሪ እስላም አልኩኝ ሙስሊም እህት ኢትዮጵያዊት እህት እሷ ቤት ተቀምጧል። ቪዲዮ ደርሷል። አልደረሰኝም ብላ አትልም። ቴዲ ሐዋሳ ቤት እንገናኝ። የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁ ባላችሁበትና አሁን አንተ በምትቀድስበትም ተሸክመውን በምታወጣው ታቦት መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው እኔ ፊት እንገናኝ። ቀሲስ ዲበኩሉ ከ5 ቀን በፊት ጥሪ አቅርቤ ያንን ጥሪ ለመሸፈን ነው አሁን እዚህ የሚሯሯጡት። ፖለቲካቸው ገብቶኛል። ከዛ ወረፋ ጠብቅ ማነው ዘማርያም ችኩል አትበል። ለቀሲስ ዲበኩሉ እዚህ የቀረበ ጥሪ አለ። ከዛ 3 ካህናት አሉ በራቸው የሚንኳኳ ከእነሱ ጋር። ምክንያቱም ቲክቶክ ላይ እነሱ አሉ ነው የሚመጡት መስቀላቸውን ይዘው ቁጭ ብለው እኮ እዚህ ብያለሁ የሚሉ አሉ። እነሱ ቄሶቹን አሁን ቄስ አልኩ ቄስ ከቄስ ጋር ነው አሁን ጫወታ የምፈልገው። እመቤታችን አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ እንደው ቅፍ ድግፍ አርጋችሁ ተጠበቃችሁ እንደማለት አይደለም። ከቄስ ጋር ነው የምፈልገው። ዲያቆናቶቹ እኮ ሞክረዋል። 1-2 ዲያቆናት ወርውረዋል። ፈሌም ያቅሙን ወርሯል። ስዩሜም ያቅሙን ወርሯል። እንዳታስበላን ብላችሁ አስቀርታችሁታል። እስኪ ወደ ቄስም ደግሞ እንሂድ። ወረፋ ይጠብቅ ነው ያልኩትኝ። በእንጨቶቹ ጉዳይ ከኔ ጋር ነው የሚያወሩት። እንጨቶቹ ላይ ትልልቅ እሳት ይዣለሁ እኔ በእውቀት ለማንደድ ማለት ነው። መስቀሉም እንጨት አይደል? ግማደ መስቀሉ ጊሼን ነው አሉ። እንጨት ነው። ታቦቱም ከግራር እንጨት ነው ተሰራ የተባለው። እንጨቶቹም ከኔ ጋር ያወራሉ። አይመስልም ወንድምነት? በነገራችን ላይ ገለባ የሆነ ትምህርት ነው። በዚህ ርዕስ መጥቶ አንድ ኦርቶዶክሳዊ ለመወያየት አስቧል ማለት በጣም ነው የሚያስቀው። ምክንያቱም መጽሐፍ ቅዱሳዊ ያልሆነ ትምህርቶች አሉበት። መስቀል ቤዛ ነው ብሎ የሚያምኑ ሰዎች ናቸው እኮ። መስቀል ስላችሁ የክርስቶስን መከራ እያወራው እንዳይመስላችሁ። ይሄ እንጨቱ ቤዛ ነው ብሎ የሚያምኑ ሰዎች ናቸው እነዚህ ሰዎች። እና በምንም ታሪክ መጽሐፍ ቅዱሳዊ ላይ መስቀል ቅዱስ ነው ብሎ ያምናሉ። እንጨቱም ማለት ነው። ዕብራውያን መጽሐፍ ምዕራፍ 2 ላይ ሲናገር ግን በነገራችን ላይ አንድ ሰው ይሄ መስቀሉን ቅዱስ ነው ብሎ ሲናገር ጌታን እየተሳደበ ነው ያለው። እሺ ጌታን እየተሳደበ ነው ያለው። ምን ማለት መሰላችሁ? ይሄ መስቀሉ የተመሳቀለው ዕፀ መስቀሉ ቅዱስ ነው ካላችሁ ጌታ ኢየሱስ ክርስቶስን መሳደብ ነው። ዕብራውያን መጽሐፍ ምዕራፍ 2 ከቁጥር 10 ጀምሮ ምን ይላል? የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። የሚቀድሰው ማን ነው? መሲሁ ኢየሱስ ክርስቶስ ነው። የሚቀደሱት ደግሞ ከአንድ የሆኑት ሰዎች ናቸው። አያችሁ፣ በክርስቶስ ደም የሚቀደሰው ከአንድ የሆነ ብቻ ነው። እንጨት ተቀድሷል ካለ ሚስተር ኤክስ ክርስቶስን እየተሳደበ ነው ያለው። ኢየሱስና እንጨቱ ከአንድ ናቸው እያለ ነው ያለው። ክርስቶስ ኢየሱስ ግን እዛ ዕብራውያን መጽሐፍ ምዕራፍ 2 ላይ የሚናገረው ክርስቶስ ኢየሱስ ከመላእክት ዘር አይደለም ብሎ በሚናገርበት ክፍል ማለት ነው። እርሱ ከማርያም በስጋና በደም ተካፍሏል የሚለውን ሲያብራራ ምንድን ነው ያለው? አዎ የማርያም የማህፀኗ ፍሬ ነው እና የሚቀድሰው የማርያም የማህፀኗ ፍሬ ስለሆነ ሰው ነው እና የሚቀደሱትም ሰዎች ናቸው ነው የሚለው ዕብራውያን መጽሐፍ ምዕራፍ 2 ላይ። ከአንድ ናቸው ቀዳሹና የሚቀደሱት። የእንጨት ቅዱስ የለም ማለት ነው። አለቀ። የእንጨት ቤዛ የለም። የሚያድን እንጨት የለም። ሊሰገድለት የሚገባ እንጨት የለም። ይህን ትምህርት ይዘህ መጽሐፍ ቅዱስ ፊት ቆማለሁ ማለት አንድ ሰው ቆማለሁ ብሎ የሚያምን ከሆነ በጣም ደፋር ሆኗል ማለት ነውና በቃ ኤርሚ እንዳለው አባትን ተቀበሉ። ኤርሚ አሁን እኮ የጠራው ጥሪ ራሱ በጣም
ተረት የሆነ ትምህርት ማለት ነው። አሁን በእስራኤል የነበረው በነ ሙሴ አማካኝነት የተሰራው ታቦት ኢትዮጵያ መጥቷል የሚል በሬ ወለደ አይነት ትምህርት አለ። ይህንም መጥቶ እውነት ሊያደርግ የሚችል ማንም የለም። አይገርምም? ማንም የለም። ማንም እንደው እኔ በጣም ታሪክ ላይ ሰርቻለሁ፣ ታሪክን አጥንቻለሁ የሚል ሰው አይደለም በኤርሚ ፊት በእኔ ፊት አይቆምም። ድጋሜ ልንገራችሁ፣ በሙሴ አማካኝነት የተሰራው ታቦት፣ በእስራኤል የነበረው ታቦት ወደ ኢትዮጵያ መጥቷል ብሎ የሚያምን የታሪክ አጥኚ የተባለ በኤርሚ ፊት አይደለም በእኔ ፊት መቆም አይችልም። ሌላ የትኛውንም መጽሐፍ ሳንጠቅስ በመጽሐፍ ቅዱስ ብቻ ትምህርቱን አፈር ከድሜ እናበለዋለን። ይህን ትምህርት ማለት ነው። በመጽሐፍ ቅዱስ ብቻ በ66ቱ መጽሐፍ ብቻ ይህን ታሪክ አፈር ከድሜ ይበላል። ይሄ ትምህርት በአባቶቻቸው የዋሹበት ትምህርት ነው። ይሄ ትምህርት አይ እውነትን ነው እንደው አለ ህዳር 21 ምናከብረው ህዳር 21 ምናከብረው እዚህ ኢትዮጵያ ነው ያለው ትግራይ ነው ያለው ምትል ከሆነ ግን ይኸው በቃ ጥሪ ቀርቦልሃል። አይ ኤርሚ በጣም ብሉይ ኪዳንን ያጠና ሰው ነው፣ ከኤርሚ ጋር መወያየት በዚህ ጉዳይ ከባድ ነው ካሉ ደግሞ ቀሲስ ዲበኩሉ እኔ ያለው ቀሲስ እኔ ያለው በዚህም ርዕስ ቢሆን ማለት ነው። አይ ከኤርሚ ጋር እሱ ብሉይ ኪዳንን በልቶታል፣ ከሱ ጋር ማውራት በብሉይ ኪዳን ከባድ ነው የሚል ሰው ካለ ሚሉ ከሆነ እኔም ዝግጁ ነኝ ለዚህም ርዕስ ቢሆን ማለት ነው። ከዛ ያው ተረኛው ደግሞ ይገባል ማለት ነው። ኤርሚ ተባረክ ይላ ማለት ነው። ኤርሚ እስከሚመለስ ድረስ እኔ ሰላም ልበልና ወርዳለሁኝ ወደ ሰላም ልገባ ስለሆነ ሰላም ብያለሁ። ቅዱሳን ላይ መታችም ያላችሁ ሁላችሁ። እኔ ግን አንድ ነገር ማለት የምፈልገው ዘማርያም 2 ዓመት ሙሉ እያጠናህ ነበር የወንድም አለም። የዛሬ 2 ዓመት ጥሪ ነበረ እኮ 2 ዓመት ሙሉ እንዴት ነው የፈጀብህ ለማጥናት? እና ሬዲዮ ሆንክ ይመስልሃል? ግን አሁን እኔ አይመስለኝም። ለማንኛውም ግን ኤርሚዬ የምለው እኔ አንተ የጠራህበትን እንትን ሼር እናድርገው። እኔ ስፔሻሊ እንዴት እንደሚደረግም ስለማልችልበት መቅዳት ስለማልችል ነው ያልቀዳሁት። ነበርኩ ስትናገር ሰምቻለሁኝ፣ ግን እየተሰራም አላየሁም። የዚች እህትንም ቤት አላውቀውም። ግን አሁን የሰማችሁ ሰዎች ሼር አድርጉልንና ሼር እናደርገዋለን ለቀሲስ ዲበኩሉ ማለት ነው። እና ብዙዎቻችን ስለማንችል ነው ቪዲዮ መቅረጽና መልቀቅ ማለት ነው። ለዛ ነው ኤርሚዬ ብዙ ሰው ያንተን ያላደረገው አንተ ቤት ላይ ስላላገኘው ነው። ኤኒዌይ አሁን እናደርጋለን። ተባረኩ። እንቀጥል አይደል? ራሳችን ቀጥሉ ብናውቀውና በዛ ርዕስ ከዚህ በኋላ ያለውን ጊዜ ብንቀጥል መልካም ነው። ከዛ በርዕሱ ላይ መግባትና መወያየት የሚፈልጉ የቤካን ድምፅ አልሰማሁም። አለ ቤካ አልሰማሁትም። አለ ተናግሮ ነበረ አልሰማሁትም። እሺ ኤርሜ ርዕስ አስቀምጥልንና እዛ ርዕስ ላይ ከዚህ በኋላ ያለውን ጊዜ መቀጠል እንችላለን ማለት ነው። በርዕሱ ላይ ከዚህ በኋላ መቀጠል እንችላለን። በርዕሱ ላይ ገብታችሁ መወያየት ትችላላችሁ ማለት ነው። በርዕሱ ላይ ገብታችሁ መወያየት ትችላላችሁ። እስኪ ወንጌል ስበኩ አለ አንድ ኦርቶዶክሳዊ አሁን ከታችና ወንጌል ስለማን ነው ብዬ ብጠይቀው ስለ ማርያም ይለኛል። ስለ ማርያም ስለ ተክለ ሃይማኖት ይለኛል። ወንጌል ስለማን ነው ብለን ብንጠይቃቸው ማለት ነው። ወንጌል ስለማን ነው ብለን ብንጠይቅ ከዚህ ሚዲያ ላይ ርዕስ ነበር ይሄ ነገር። በነገራችን ላይ ወንጌል ስለ ጉንድሾች ነው ብሎኛል ከመዝሙር ያሬድ ጋር ስወያይ ማለት ነውና ወንጌል ስለ ጉንድሾችም ጭምር ነው ብሎኛል። እና እንደዛ ያምናሉ ያምናሉ። ከታች ግን ወንጌል ስበክ ይላል። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻ እንደሆነ አይቀበሉም። አይገርምም? አይቀበሉም። ኤርሚ ያለ ርዕስ አስቀምጥልን ወይም ደግሞ ወንድም እህቶች እዚህ ውስጥ ምን አልከኝ?
ርዕስ አስቀምጥልንና የምንወያይበትን የዛሬን ኦኬ የፈለጋችሁትን ርዕስ ተጠቀሙ። እሺ ኤርሚ በልብ ያለ እንድንነጋገርበት የምትፈልገው ካለ ማድረግ ትችላለህ። እሺ ቢናይ በምን አይነት ሐሳብ እናንሳ? አለ ቢኒ ወይ እኔ ነው ወይስ ቢኒ? ሁለታችሁ ኦኬ እኔማ አለው እየሰማሁ ነው። እሺ ለእኛ እድል ስለተሰጠን የትኛውን ርዕስ አንስተን እናውራ? ፍሮም ናውን ከዚህ በኋላ የሚቀጥል ርዕስ ማለት ነው። ኦኬ እና ኑራ የሆነ ርዕስ ወይ ቢኒ ሳውዝን ጠይቀውና ቢኒ ሳውዝ ቢኒ ይሄ እኮ ርዕስ አልነበረም። ኤርሚ ልክ ሲከፍት ሰዎች አላየም ነበር። ኤርሚ ራሱ ጥሪ እንደቀረበለት አላወቀም ነበረ። ልክ ቤት ሲከፍት በቃ ሁሉም ሰው ዘማርያም ሲል ምንድን ነው ብለን ነው ገብቶ ያየው። ኤርሚ አላየም ራሱ ጥሪ እንደነበረ እና አረስትም ገና ሳይጻፍ ነው እንትን የተባለው። የምትፈልጉትን አንሱ ብሏቸዋል። እንግዲህ ፒክ አድርጉ። እሺ አላችሁ? ብሩኬ አንተ የሆነ የምትፈልገው ነገር ካለ አንተ አንሳና በዛ ጉዳይ ላይ ብንቆይ ይሻላል። እሺ መልካም። እሺ ስለ ጌታ እራት እናውራ። ስለ ጌታ እራት እናውራ። እናወራለን ስለ ጌታ እራት። ግን ብሩኬ ይህን ሰሞን ጸሎቱ ላይ የሚያደርገው በድንግል ማርያም ነው እያሉ ነው አንድ የቤተክርስቲያኒቱ አገልጋይ። ጸሎት ዓለም ሁሉ የተሰራው በእርሷ ነው ለእርሷም ነው እያሉ ነው። ቪዲዮ ልላክልና እንደዛ ሳይሆን አይ ቲንክ እንደዛ ሳይሆን አይ ቲንክ ምንድነው ሰውየው ያለው ሜይ ቢ ሰምታችሁ ኮላለው ነው እንጂ የትኛውም ጸሎት ወደ እግዚአብሔር የሚያደርገው በማርያም በኩል ነው። በማርያም በኩል ከመሰከር ወደ እግዚአብሔር አብ የሚያደርግ አንዳች ጸሎት የለም። ስለዚህ ጸሎት ማሳረጊያ ወይም መካከለኛ ሆና በእግዚአብሔርና በሰው መካከል ያለችው እርሷ ማርያም ነች የሚል አይነት ትምህርት ነውና ይህን ጌታ መጡት የሚለው ነገር አይ ቲንክ መንሳት አለበት ብዬ አስባለሁ። ብሩኬ ፎርዋርድ አድርጌልሃለሁ እንትኑ አሰማና ቪዲዮን እዛ ሀሳብ ላይ መቀጠል እንችላለን። እሺ ማሳየት ትችላለህ? ለአንተ ልኬልሃለሁ ዋትስአፕ ላይ። እሺ ማርያም መካከለኛ ከሆነች ክርስቶስስ ቢኒ እመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛው ያለ ጸሎት ደግሞ አንጸድቅም፣ ያለ ቤተክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም። የመስተብቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራግ የሚያርግባት ማናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሊ። የትኛውም ጸሎት የትኛውም ልመና እመቤት ሆይ ያለ አንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም፣ ዜሮ ማለት። ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ አማራጭ ውስጥ የሚገባ አይደለም ማለት። እመቤታችን ወዳታለሁ አከብራታለሁ ይባል አይደለም፣ ግን የለው የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ። ስለዚህ እመቤታችን አሁን በኦርቶዶክሳዊ ስርዓት በአስተምህሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ ዘ ሶል ኦፍ
ኦርቶዶክስ ወርሺፕ ትባላለች። እና እሷ ማለት የአምላክ መገለጫ ዙፋኑ ህያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል ነው። ክብሩን ይገልጣል፣ ቸርነቱን ያድላል። የእርሷን ምልጃና ጸሎት ደግሞ ሁል ጊዜ ይሰማል። ያ ማለት በአዎንታ ይመልሳል ማለት ነው። ሲቀር ራሱ ልዩነት አለ በእመቤታችንና በቅዱሳን መካከል። ድህነትን ድነናል፣ እየዳንን ነው፣ እንድናለን ብለን እንደምንገልጸው የእመቤታችንም በድህነት ውስጥ ያላት ድርሻ ነበራት፣ አላት፣ ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት የሚጠቀለል የሚወሰን አይደለም። እና አምላክን መውለዷ አንድ ነገር ነው። ከዚያም ደግሞ የአምላክ እናት የተባለች መኖሯ ሌላ ነገር ነው። ከዚያ ደግሞ ወደ ልጇ ሁሉንም ማቅረብ መቻሏ ደግሞ ሌላ ነገር። የማዳን አምላካዊ ስራ ውስጥ የማይተካ ሚና አላት፣ ነበራት፣ ይኖራታል ማለት ነው። በሶስቱም ነው እየገለጽናል። አይ ነበራት ግን አልፏል አይደለም የምንለው። ነበራት አላት አሁንም ካላልን ሌላ ችግር ውስጥ ነን ማለት ነው። ወሰዋሰቢሁ ለያዕቆብ የያዕቆብን መሰላል አንቺ ነሽ። ያዕቆብ በቤተል ሆኖ በሌሊት በራእይ ያያት ሰዋስው ዘወርቅ አለች፣ የወርቅ መሰላል። ያቺ መሰላል ከምድር እስከ ሰማይ ትደርሳለች። በእርሷ ላይ ማን ተቀምጦባት ነበር? ያየው እግዚአብሔር፣ የኃያላን ጌታ የኃያላን አምላክ ልዑል እግዚአብሔር ተቀምጦባታል። ከዚያ በመሰላሏ ላይ መሰላሏ ባዶ አልነበረችም። የእግዚአብሔር መላእክት ሲወጡባት ሲወርዱባት ተመልክቶ ነበር በራእይ። ያቺ መሰላል እኮ አንቺ ነሽ። የእግዚአብሔር ቸርነት ወደ ሰው እንዲወርድ፣ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ አይደል? በመሰላል አይደለም የምንረማመደው። አምላክ ሰው እንዲሆን፣ አምላክ ሰው ቢሆን ሰው ደግሞ መልሶ አምላክ እንዲሆን፣ አምላክ ሰው ሲሆን ሰው አምላክ ሆኗል አይደል? የዚህ ምክንያቱ አንቺ ነሽ። ወሰዋሰዊሁ ለያዕቆብ የያዕቆብ መሰላል አንቺ ነሽ። ሲጀመር ወደ ሰው ዘር የመጣው በማን በኩል ነው? በእመቤታችን በኩል ነው። ስለዚህ የእመቤታችን አሁን በኦርቶዶክሳዊ ስርዓት በአስተምህሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የእሷ ያንን ማዕከላዊ ቦታ መያዝ ማለት እንደ ግለሰብ አይደለም፣ እንደማን እንደ አምላክ እናት ነው። ከእርሷ ጋር ማን ስላለ ዘወትር እግዚአብሔር ምስሌክ ያለ ምንድን ነው? እግዚአብሔር ከአንቺ ጋር ነውና አይደለም ነው በጸለይም ቁጥር እግዚአብሔር ሁል ጊዜ ከእርሷ ጋር። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ ይዘሶሎ ኦርቶዶክስ ወርሺፕ ትባላለች። እና እሷ ማለት የአምላክ መገለጫ ዙፋኑ ህያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል ነው። ክብሩን ይገልጣል፣ ቸርነቱን ያድላል። የእርሷን ምልጃና ጸሎት ደግሞ ሁል ጊዜ ይሰማል። ያ ማለት በአዎንታ ይመልሳል ማለት ነው። ሲቀር ራሱ ልዩነት አለ በእመቤታችንና በቅዱሳን መካከል። ቅዱሳን በእውነት ነው ያማልዳሉ፣ ይጸልያሉ ለእኛ በአጸደ ስጋም በአጸደ ነፍስም። የእነሱ የባለሟልነት ሞገስ ነው። የነሱ ሞገስ በራሱ ባለሟልነት፣ የእርሷ ሞገስ ደግሞ ለየት ያለ ነው። ከባለሟልነትም ያልፍና የምንድን ነው አለ? የእናትነት ነው። የእናትነት ነው አንድ። ሁለተኛ ደግሞ የትኛውም የቤተ ክርስቲያን ጸሎት በእመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛውም ያለ ጸሎት ደግሞ አንጸድቅም። ያለ ቤተክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም። አሁን እኛ ብዙ ስላለፋ ነው ጉዳዩን ከሌሎች ጋርም እየተሟገትን ምልጃን በአንዳንድ ሰው ሕሊና ውስጥ ያው በንግግር ስለሚታወቅ ነው። በአንዳንድ ሰው ሕሊና ውስጥ ምን ይመስላል? ኦፕሽናል ነው። ያማት አማራጭ ያለው ነገር ነው። ወይ በምልጃ እጠቀማለሁ ያለ በለዛ አልጠቀምም አይነት ነገር ነው። አንዳንድ ሰው እንደዛ የሚያስበው እንደዛ አይነት አመለካከት ነው ያለ። ምልጃ ሲጀምር የኦርቶዶክሳዊት ቤተክርስቲያን የቤተክርስቲያን በወንጌል ላይ የምትታወቀው ቤተክርስቲያን አንዱ መሰረታዊው ጠባይዋ ሌሰንሷ ምልጃ እና የነዚህ የመስተብቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራግ የሚያርግባት ማናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሌ። የትኛውም ጸሎት የትኛውም ልመና እመቤት ወይ ያለ አንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም፣ ዜሮ ማለት። ስለዚህ ከዚህ አንጻር ስናይ የእመቤታችን ጸሎት በእርሷ አረገ ማለት
ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ ይሄ የአማራጭ ውስጥ የሚገባ አይደለም ማለት ነው። እመቤታችን ወዳታለሁ አከብራታለሁ ይባል አይደለም ግን የለው ድህነትን ድነናል እየዳንን ነው እንድናለን ብለን እንደምንገልጸው የእመቤታችንም በድህነት ውስጥ ያላት ድርሻ ነበራት፣ አላት፣ ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት በቃ ከዚህ በላይ እንግዲህ ምን ያደርጋል? እዚህ ላይ ሀሳብ መልስ ይስጡበት። ድነናል እየዳንን ነው እንድናለን፣ አላት፣ ነበራት፣ ይኖራታል። ብሩክ ያለ ወንድምነት ወይ ቢኒ ከላይ ያለውን ስሞ ተቀበሉት። ማኑ ናቲ ቢኒ አለ ይሰማል? ሚዩት ነው እያወራ ከሆነ እኔ ከሆነ አለው ምናልባት ሳውዝ ከሆነ አለ እኔ ነው። ሁለት አንዳችሁ ቀጥሉ። ቢኒ ርዕስ ተመረጠ ወይስ ጀስት ሀሳብ ነው? ናትናኤል ገብቷል ነው እሱን አናግረው እና ደግሞ ቤኪ አሁን በከፈተው ቪዲዮ ላይ በሱ እናወራበታለን። ኦኬ ናቴን ምን ብዬ በጥሪው ላይ ነው ማውራው ወይስ በተያዘው ርዕስ? ቪዲዮ ሰምተን ነበር የሰማኸው አልመሰለኝም። እሺ ብሩክ እሺ ቀጥል። ሶሪ ጥሪው ናትናኤል በተመለከተ ሚኒ እንኳን ደህና መጣ። አቤት። ጥሪው ለኤርሚ እንዲደርስ ዘማሪያም ያቀርበዋልና ባለፈው ዲያቆናት ይሁንልኝ ብሎ ነበርና ኤርሚ ወንድማችን አይሰማህም ማውራት ዲያቆናት ስላለ እሱ ደግሞ አንዴ ዘማሪያም ተዘጋጅቻለሁ ብሏልና ኤርሚያስ ወይ እኮ ዲያቆናት ብሎ አልነበረ ብሩክ ሚዩት አታርጉትሽ ተናገርሽ። አይ ያናገርኩ እኮ ነው ከየት ቤተ እምነት ነህ አልኩኝ። እድል ሰጥህና ታወራለህ የምትፈልገው ለማተረጋግ ዲያቆናት ብሎ እንደሚሄድ ነገር አደረከው። ስለዚህ ዲያቆናት ሁሉ መጥተዋል። አሁን በቃ እንድትናገር ከየት ቤተ እምነት ነህ እየዘጋችሁ ብኝ እኮ ነው። አይ ሀሳቤ ልጨርሳ እኔ እኮ አይደለም ሀሳቤ ልጨርስ ማን ለም ተቋርጠ በቃ ኦርቶዶክስ ነህ። እሺ ርዕስ አይሰማህም? እንደ ኦርቶዶክስ ነህ ለማወያየት ነው የገባው? አዎ ጥሪውን በተመለከተ ነው የገባሁት። ያው ቢኒኮስ ሰምቶኝ ታረቁ። ኦኬ አንዴ ወንድምነት ኦኬ ነው ኤልሱ እሺ ያው ወንድማችን መጥቷል። ያው እሺ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ኤርሚ ደህና ነኝ እግዚአብሔር ይመስገን። ባለፈው ዲያቆናት እንቅልኝ ብለህ ነበርና በዛ መስፈርት መሰረት ዘማሪያም ጥሪ አቅርቦልሃል አድርስለት ብሎኝ ነው። በምን ጥሪ ጉዳይ ለማድረስ ነበር? የሴት ቅምጥ ባለው ነው ያለ እሱም ወይስ ምንድነው? በመስቀሉ ጉዳይ። ኦኬ ምን ነበር እኔ ያቀረብኩትኝ ጥሪ? ተናገር እንጂ። በመስቀሉ ጉዳይ ምን ነበር ያቀረብኩት ጥሪ? መስቀሉ ጉዳይ ለማን ነበር ያቀረበውለት? መስቀሉ ጉዳይ አንተ በፈለከው ረስኮ አንተ በመረጥከው የቤተክርስቲያን ማንኛውም መጽሐፍ ማለት ነው። ወንድሜ አማርኛ እየሰማን አይደል? ለማን ነበር ያቀረብከው? ጥያቄውንማ ያው ለኦርቶዶክሳውያን እንዳቀረብከው ለግለሰብ ነው እንዳቀረብከው። እሺ ለግለሰብ ለኦርቶዶክሳውያን እየተደማመጠ ነው ወንድሜ። ማን ነበር መጀመሪያ? ዮሐን ጠየቀ አይደለ? እሱ ዲያቆን አይደለም አልከው አይደለ? እሺ እኔ ነኝ ሚዩት ያደረኩህ። ተደማምጠህ ካላወራ ታች አወርዳለሁ። እኔ ነኝ ሚዩት ያደረኩህ። ግለሰቦችን የምትፈልገው ወይስ ቤተክርስቲያኑ ሰዎች የምትፈልገው? ብራዘር በማህበርም ተደራጅታችሁ ነው። ግን የጠየቅኩህን በተግባቦት ህግ አውራኝ። ከመጣህ አሁን እዚሁ አንተ ራሱ ምን የምትናገረው እስክታጣ ድረስ አሁን እዚሁ እያጣደፍኩ ነው። ለማን ነበረ መቼ ነበረ ጥሪ ያቀረብኩት እኔ ወይስ ጥሪ ያቀረበልኝ በነገረ መስቀሉ ላይ? ኦርቶዶክሳውያን ጥሪ ያቀረብከው አይደለ? መቼ ነው ጥሪ ያቀረብኩት? ኦርቶዶክሳውያን ግለሰቦች አይደሉም። ግለሰቦች
ይሄ ነው ኦርቶዶክስ። እኔ ሚዩት ያደረኩ ለማን ነው ብዬ ስለ ለኦርቶዶክስ ዘማርያም ዘሚካኤል ዘጊዮርጊስ በል አፈርደቼ ነው የምትገጡት። አሁን ለመጀመሪያ የጠየቅኩን በአግባብ መልስ። ተግባቦት ወቅ ተረጋጋና እናውራ። ይኸው እኔ አይደለሁ እዚህ ማውራ ኤርሚያስ ተግባባ እናውራ። ለማን ነው ብዬ ስል ለኦርቶዶክሳውያን ማን ነበር ጥሪ ያቀረበውን እያልኩ ያለሁት። በአግባት ተናገር። መቼ ነው ያቀረብኩትኝ? ከእኔ በፊት ያቀረበ ሰው አለ ወይ? ዝም ብሎ ማይከፍተው ዘማርያም ዘሚካኤል ዘጊዮርጊስ ዘሰይጣን ብላት በላይ ተረጋጋና አውራ ብራዘር። ሁሉ ቀን ስትመጡ እዚህ ደማችሁ አይፍላ። ኦኬ አንተ አሁን አዲስ የምትነግረኝ አይደለም። ቅድም ላይ ሰዎች ነግረውኛል። የዘማርያምን መልሻለሁ። ግን አሁን ከመጣህ ዘንዳ ማን ነበር በመጀመሪያ በነገረ መስቀሉ ላይ ጥሪ ያቀረበው ለእኔ? መቼ? በስንት ዓመት? ማይክ ፈትና ንገረኝ ናቲ። ልደት ፈርተህ እኮ ቀረህ። እሱማ እኮ ልደት ነው እኮ ፈርተህ ቀረህ። መቼ ፈርተህ ቀረህ እኮ? የዛሬ ዓመት ጋና አውራ ብራዘር። መቼ ነው ፈርተህ እኮ ቀረህ አይደለ? አንተ ታሪክ ላይ ነው የምወያየው አልክ። አሁንም እኔ የሚዩት አደረግኩ። መቼ ነው ብዬ ስል ታሪካችን አትበል። መቼ ነው ጥሪ ያቀረበው? ተረጋጋውንም አልተረጋጋም። አየህ ልብህ እንዳይጥ 340 ጊዜ እየመጣ የተግባቦት ሕግ ወቅና ተረጋጋና እናውራ እኮ እንዳላደርግ ከፈለግ ተግባቦት ሕግ ወቅና እኔ ተረጋግቻ። አትበሳጭ። ለምን ትበሳጫለህ እንዴ? ያልተበሳጨው ምን እንዴ? ናላችሁን እኮ አዘው እኔ እኮ ተረጋግቼ ነው የማወራው። ቀስ ብዬ እኮ ነው። ድምፀትህ ራሱ እኮ የተረጋጋ አይደለም። ሆነ ብዬ ገና በመግባትህ እኔ ስጠይቅህ ለማን ያቀርብኩት መቼ ነው ያቀርብኩት ማን ነው በመጀመሪያ ያቀረብ ይልብስ ለኦርቶዶክስ ነው የምትለው። ማን ያቀርበው በመጀመሪያ ጥሪውን? እኔ እኮ ተረጋግቼ ነው የማወራ። መቼ ነው ጥሪውን ያቀረበልኝ? ሰው አቅርቦልኝ ከሆነ መቼ ነው ያቀረበልኝ? እኔ አቅርቤ ከሆነ መቼ ነው ያቀረብኩት? መረጃውን ተናገር። ጋይድ ማይክ ፈጥራት። ስላልተግባባን ማለት መደማመጥ እኔ ሰምቼ ያንተን 4 ነጥብ ከሰማሁ በኋላ ነው የማወራው። አሁን መልስልኝ። ማን ነበር መጀመሪያ ዲቤት ያቀረበልኝ? ልደተ ቃል። እሺ ምን ብሎ መቼ ነው ያቀረበልኝ? ታስታውሳለህ? ዘመኑ የዛሬ ዓመት። እሺ አምጣው ወንድ ጆኒ ብሪንግ ዘ ሞባይል። እንዴት እንደሚዋሹ ላሳያችሁ። ና ይሄንን አንሳ። አሁን ናትናኤል ሂድና ዋሽ ብለውት ነው የመጣው። እንዴት እንደሚዋሽ ላሳያችሁ ወንድሞች። እዚህ ያላችሁ እባክህ ፖለቲካ ትስራ። ምን ጉዳዩን ትወያያለህ አትወያይም ነው። ጉዳዩን ትወያያለህ አትወያይም ነው። 4 ነጥብ። ቆይ የመጣው ተናገሩና አምጣው። ኤርሚያስ ጋር ነው። ቆይ ሚዩት አድርግ። እሺ ኦኬ። ይሄ ጽሁፍ ይታያል። 2 ዓመት ሆኖ አድምጠኝ። ይሄ ጽሁፍ ይታያል። ይነበባል። ይሄ ጽሁፍ ይታየኛል። ምን ይላል? ተናገር እንጂ ምን ይላል? ኧረ ተናገር፣ ምን ይላል? This is Orthodox። አንብበው። ምን ይላል? ይታየኛል። ምን ይላል? ለልደተ ቃል ጥሪ ምላሽ ይላል። ምላሽ። ቴንክ ዩ። ጊዜው መቼ ነው ወንድሜ ናቲ? እየተናገርኩ እኮ ነው። ለልደተ ቃል ጥሪ ምላሽ ይላል። መለስክ። እሺ ቴንክ ዩ። ጊዜው መቼ ነው? እዚህ ጋር መቼ ይላል? አንተ ዛሬ አይሰማም እንዴ? አውቀን ኔትወርኩን ዋይፋይ እንትን ዳታን ዘግተማ እንደዛ አታውራኝ። እስካሁን ጥሩ ስታወራ ነበር። ጊዜው መቼ ነው ይላል? 2 ዓመት 2023 2 ዓመት አይደል? $2023 ይላል እኮ 2 ዓመት ሞላው አይደል? 2 ዓመት ሆነ። እሺ አንተ ዓመት ነው ብለኸኛል፣ ዋሽተሃል ማለት ነው። እሺ ኦኬ እንቀጥል። ምንድነው የመለስከው? ቋንቋ ካደረከው እኮ አንተ ነህ። አልወያይም ነው ያልኩት። 2 ዓመት አለም 5 ዓመትም 10 ዓመትም ቢሞላው ወሬውን ቋንቋ አድርገህ የቆረኸው እኮ አንተ ነህ። ኦኬ
እኔ ነኝ ሚዩት ያደረግኩ። ውይይቱን እኮ ቋንጣ ያደረግኩ አንተ ነህ። ኦኬ ችግር የለውም። እሱን አሁን ትበላዋለህ። ኦኬ አሁን ስማው፣ ቪዲዮን ልከፍተው ነው። ስማው ምላሹ ማለት ነው። ሰላም ቅድመ ሁኔታዎችን አስቀመጥክ። ሰላም ነው። እግዚአብሔር ሚዩት አድርገው፣ ሚዩት አድርገው። ቅድመ ሁኔታዎችን አስቀመጥክ። ሚዩት አድርገው። ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልቀውልኝ ለምዶ ምገባው አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ሳይሆን ደሙ ስለነካው ነው አይደል ቅዱስ ያስባለው ነው ያልኩ ወንድሜ ናቲ። ደሙ የነካው መስቀል ግሼን ማርያም አለ አይደል? አለ። እሱ መስቀል ቅዱስ ነው ቅዱስ አይደል? ዛሬ ባንገታችን የምናደርገው ኧረ እኩል አታውራ ብለሽ እባክህ ረጅም እሱ መስቀል አንገቴ ላይ ላሰርኩት አንተ ፕሮፋይል ላደረከው ያ መሰረታዊ ነገር እሱ ነው መስቀል የምንለው። እሱ መስቀል ቅዱስ ነው ቅዱስ አይደለም ነው ብያልኩኝ። አዎ ወይ አይደለም በለኝ ከሆነ ያ መስቀል መጥቶ ኢትዮጵያ ውስጥ የተቀመጠበት መቼ ነው የመጣው? በማን ነው የመጣው? ለምንድን ነው የመጣው? አመጣጡ ውይይቱ አድምጠኝ አመጣጡ እውነት ነው እውነት አይደለም ብሎ የሚለው እሱን ታሪክ ሁሉ ስራ እንዴ ግሸን ያለው ነው ቅዱስ ነው ቅዱስ አይደለም ወይስ ጠቅላላ መስቀል ቅዱስ ነው አይደለም ነው? እኔ አጠቃላይ መስቀል አሁን እዚህ እኮ ሽፍት አደረግ። ግሸን ያለው ቅዱስ ነው ቅዱስ አይደለም ነው? አንደኛ ኔትወርክ ነው ወይስ ምንድነው ወንድሜ? ኔትወርክ ነው ወይስ ወይ ሌላ ሰው ላስገባ? ግሸን ያለው ቅዱስ ነው ቅዱስ አይደለም ነው ወይስ አጠቃላይ ኔትወርክ ነው ይመስለኝ። ኔትወርኩ ነው አይደል ወገኖች? ኔትወርክን አስተካክለና እንዴት መጣ ካልከው ታሪኩ ሊነሳ ነው። እሱ ደግሞ ያንን አስተካክለውና ናቲ አስተካክለህና ኔትወርክ ከሆነ ኔትወርኩ ነው ብዬ ነው የጠረጠርኩ እንጂ አንድን ቃል እንዴት 5 ጊዜ ደጋግማለን ሰው ኔትወርኩ ካልሆነ በስተቀር። ኤርሚያስ አንዴ ስማኝ እስቲ። አሁንም ይኸውልህ ስለምታስወጣኝ ስለምትረብሽ ሁሉም ስለሚያውቅ ስማ እስቲ አብዳ። እሺ ማን የረበሸው? አሁን ገና ገብቶ ሰላም ሳይል ማን የረበሸ ያውቃል ማለት ነው። ኦኬ ሌላ ተረጋግቶ ማውራት የሚችል ሰው አለ? ናቲ ና ከእንደገና። ኦኬ ለናትኒ ድል እንስጠዋ እንዴ። ኦኬ ኤርሚዬ የሚገባ ሰው ካለ እኔ ታችሁኝ ላድምጣችሁ አስገባ። ችግር የለም። እሺ ኦኬ እሺ ካለቀቅሽልን። እሺ ማን ነው? ማራናታ ነው ነገር። እሺ ናቲ ኔትወርክ ነው ወይስ ምንድን ነው? አንድ ቃል ከ5 ጊዜ በላይ ነው ደራርበህ የምታወራው። አንድ ቃል በቃ በቂ ነው። አሁን ለምሳሌ ናትናኤል ብለህ ከሆነ ናትናኤል እንደዛ ማለት የለብህም። በቃ አንዴ ናትናኤል ብለህ ከዛ ቀጥሎ ያለውን ሀሳብ ተናገር። ኔትወርክ ከሆነ ግን እረዳሃለሁ። አሁን በደንብ እንደማመጣለን። ኔትወርክ ነው እንግዲህ ይሰማል። አሁን ይሰማል። እሺ ኦኬ ከተሰማ አሁን በምታወራበት መጠን ለእኔ እየተሰማኝ ነው። የኔም ከተሰማህ ያልኩ ምንድን ነው እኔ ነገረ መስቀሉን አጠቃላይ ነው ያልኩት። ቄሶች ከኪሳቸው ጨምረው ከሚይዙት መጾረ መስቀልኛ ዲያቆናቱም ከምንይዘው ጀምሮ ግማደ መስቀሉን ግን የትኛውም ነገር ማለት ነው። እኔ ከመስቀል ግማሹን አውርተን ግማሹን ልተው አላልኩም። ያንተ ወንድም ነው ግማሹን ጥዬ ግማሹን አንጠልጥዬ ብሎ ያለው። የመስቀሉ ቅዱስነት ላይ ላውራ፣ ታሪካዊ አመጣጡ ግን ይለፈኝ አለ። ያው ከምኑ ጾመኛ ነኝ እንትኑን ግን አቅምሽኛ አይነት ነገር ማለት ነው። እኔ ደግሞ አብሬ ፈትፍቼ
ጥሩ አድርጌ ላጉርስህ ናቅረብ ነው ያልኩት። ነገረ መስቀሉ ከተነሳ ዘንዳ በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ካለ ቅዱስ መሆኑና አለመሆኑን ያሳየኛል ማለት ነው። አንድ ሁለተኛ የኢትዮጵያ ኦርቶዶክስ ታሪክሳን ነገረ መስቀል ብላ በጻፈችበት መጽሐፍት ላይ ድርሳን አላት። በመጽሐፍ ስንክሳር አለ። ታሪካዊ አመጣጥ ትርክቱን የጻፈችበት መጽሐፈ ጤፉት የሚባል አለ። ኦኬ፣ ሌሎች መጽሐፍቶች ላይ አለ። ይህንን ታሪክ ቤተክርስቲያኒቱ እውነት ነው ብላ ከተቀበለችው አንድ ሰው ለመወያየት ሲመጣ ነገረ መስቀሉ ከተነሳ ዘንዳ ከዚህ ድንበር ነው ከዚህኛው ድንበር እንዳታልፍ የሚባል ነገር የለም። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት በጻፈቻቸው ኦፊሻሊ በሆኑ በቤተክርስቲያኒቱ መጽሐፍት ሁሉ ጭምር ነው የማወራው እና ጥሪውን ተቀብያለሁኝ። ጥሪውን ስቀበልህ ግን ነገ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ የሚል በመጽሐፍ ቅዱስ ብቻ ሳይሆን ስለ ታሪካዊ አመጣጥ እሌኒ የምትባለው ንግስታችሁ በደሟ እኮ ነው ባሏን ያጠመቀችው። ምን እንትን ዘንዶን ጎትቼ እንደማወጣበት ስለሚያውቅ ነው። በደሟ ራሷን ያጠመቀችው ከጡቷን ቀዳ ደም አውጥታ ከውሃ ጋር ቀላቅላ ንጉሱን ባሏን ያጠመቀችበት ጥምቀት የአፄ ዘርዓ ያዕቆብ ላበት ማለት ነው። ላብ ይሄ ከሰውነት የሚወጣ ወዝ እሱ ሁሉ ጭምር ከክርስቶስ ደም እኩል እንዴት እንደተነጻጸረ እዛ ሜዳው ላይ ስንገናኝ እናወራ ነበረ ብዬ ለልደተ ቃል ጥሪ መልስ ሰጠሁት። ተቀብያለሁ። ግን በመጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያኒቱም ነገረ መስቀሉ ላይ በሚያወራው ትርክት ላይ ነው የማወራ ነው ብዬ ያልኩትኝ። አሁን 1400 ሰው ቪዲዮን እየሰማ እዚሁ አለ ቀጥዬ ማሳያለሁ። አንተ ግን እዚሁ ካድክ። ኦኬ፣ ምንድን ነው አሁን የምትለው ናቲ? ጨረስክ? እሺ ጨርሻለሁ። ይህ ደግሞ በውይይቱ በቀረበው ኔትወርክ ይሰማናል? በደንብ ይሰማል። በውይይቱ በቀረበው ሀሳብ ላይ መስቀል ቅዱስ ነው ቅዱስ አይደለም በሚለው ነበር መጀመሪያ ላይ ውይይቱ ጥሪ የቀረበው። የልደተ ቃልን የጥሪ መልእክት ክፈተው፣ ታሪካዊ አመጣጥ የሚል የለውም። አንተ ነህ ለውይይቱን ተቀብያለሁ አልክና ምን አስቀመጥክበት? ታሪካዊ አመጣጥ ብለህ ቅድመ ሁኔታዎችን አስቀመጥክ። ልክ ነህ፣ እውነት ነው፣ በትክክል ሰምተኛል። ቅድመ ሁኔታዎችን አስቀመጥክና ውይይቱ በዛው ተረሳ። ለምን ተረሳ? ከዛ በኋላ አሁን ማነው አልቀበልም? ተረሳ። በቃ ቅድመ ሁኔታዎችን አስቀመጥክ እኮ አንተ። ምንድነው ቅድመ ሁኔታዎች? የልደተ ቃልን አሰማኝ። ቆይ ምንድነው የልደተ ቃልን አሰማኝ። ቅድመ ሁኔታ የለውም። መስቀል ቅዱስ ነው ቅዱስ አይደለም የሚል ናቲ ሰማኝ። ልደተ ቃል መስቀል ቅዱስ ነው ቅዱስ አይደለም ብሎ አላለኝም አላልኩም። አዎ ብሎኛል። እኔ በላው ላይ አብሮ መሄድ አለበት ብዬ አልኩት። ምን ነበረ? ከፈለክ እዚሁ ቪዲዮን ከፍተዋለሁ። ምን ነበረ? ምንም ጭምር አብሮ መሄድ አለበት፣ ምንም ጭምር አብሮ መነሳት አለበት ብዬ አልኩት። ታሪካዊ አመጣጥ የምኑ የመስቀሉ አይደል? አርዕስት ተለቀኩ ጨመርክበት እኮ ጨመርኩበት እንጂ ሁኔታ ረከው። ቆይ አርዕስት ግን ቅድመ ሁኔታ ረከው። ናቲ ሰማይ፣ ቆይ ቅድመ ሁኔታ አይደለም አድምጠኝ። አርዕስት ለቀኩ ወይ? ለምሳሌ ለቀሃል። ቅድመ ሁኔታ አስቀምጠህ ለቀሃል። አልለቀኩም። እኔ እዚሁ ከፍተዋል። 1500 ሰው እየሰማ ማለት ነው። ነገረ መስቀሉ ብሎ እሺ፣ ልክፈተው። ኦኬ ቴንክ ዩ። ልክፈተው፣ ህዝቡ ይስማ። ልብ በሉ። አሁን ይሄን ቪዲዮ ስትሰሙ መጨረሻ ናቲ ታሪካዊ አመጣጥ ነው የዘጋኸው። ናቲ ቆይ ብራዘርዬ፣ የምታወራው ከኤርሚያስ ታሪካዊ አመጣጥ ደግሞ ለክርስትና እና ያርጋትም ዘማርያም እፊቴ መጥቶ ነገረ ማርያም ላይ አያወራም። እና አሁን ቆይ እሰጥሃለሁ እኮ አልኩህ። እሰጥሃለሁ ጨርሼ ልሰጥህ ነው። እንትን እኮ ነው ኤርሚዬ፣ አንዳንድ ኦፌንድ የሚያደርጉ ንግግሮችንም እታች ወረድ። አይ ብለህ ቤቴን አቋርጠህ አይ ብለህ ምን ማን ነው እሱ እዛ አፉ ሲከፍት አይደል የሚውለው? ኦኬ እኔ ዲቤት ጥሪ ጠርቶኝ ደምረው በተገኘሁበት ቦታ ላይ ደምረው መገኘት ሲገባው አሁን ቅድም የተናገረውን ቪዲዮ አሰማችኋለሁ። ተቆርጧል። አሁን ምን አለ? እኔ በየቤቱ እየገባው ከኤርሚያስ ጋር ዲቤት አታድርጉ ብዬ ከልክያችሁ፣ እኔ አሁን የዲቤት ጥሪ ያደረኩለት እናንተ አታውቁ ምን ያውቃለሁ ብዬ እያልኩ አይደለም፣ ይቅርታ አድርጉልኝ እያላቸው ነበር። አየህ፣ በየቤቱ እየሄደ ቅስቀሳ አድርጎ የደምረውን ያሰረዘው እሱና መሰሎቹ ናቸው። የዲያቆን ስዩምን ያሰረዘው እሱና መሰሎቹ ናቸው። ቤተክርስቲያን ይሳደባል ብሎ ካለ ሰውዬ ያለኝ ማለት ነው። ስሜን ሲያጠፋ ነበር። ይሄ ስም አጥፊ አሁን መጥቶ ለምንድን ነው ጥሪ ያቀረበልኝ? ዲበክ ሁሉ ለማስመለጥ ፈልጎ ነው። ነቅቼ ባለው ወረፋ ጠብቅ ነው ያልኩ። ወረፋ ጠብቅ፣ በየወረፋ ወጋችኋለሁ ማለት ነው። በደንብ አድርጌ መቀመጫህም ላይ ሁን ጭንህ ላይ በደንብ አድርጌ በየታፋህ ሰጣለሁ። ይህንን የጽድቅ መርፌ
ወረፋ ጠብቅ። እሺ እንግዲህ ወንድማችን አሁን ነበር ልሰጠ ያለው ስላቋረጥከኝ ነው። በእምነት አለሽ? ኦኬ አለው ሰላም ነው ወንድ ነህ? እሺ በቃ ይቅርታ። አረ ችግር የለውም። ያ ወንድሞች በትህትና ሲያናግሩም ትንሽ ትቆጣለህ። ዳይፐር አድርገህም እንኳን ብትገኝ የዘማርያምን ጥሪ ብትቀበል ያን ያክል ፈርተ ከሆነ ለምን ዳይፐር ሂድና ዳይፐር እንትን ቢኒያው ለምን አስወጣው? ለምን ቢኒ ፕሊስ ና ቢኒ ፕሊስ 2 ደቂቃ ይፈቀድላችሁ። ቢኒ ፕሊስ አይ ነው ይገባኛል ስሜቱ። ና ወንድማችን ዳይፐር የህፃን ልጅ እኮ ፎቶ አድርጎ ነው የመጣው። ያው ለልጁ የገዛው ሊሆን ይችላል። እሱ እየተጠቀመ እንደሆነ ቤት ይታወቃል። ና ባለ ዳይፐሩ ና ዳይፐር ብለህ የሰደብከኝ ሰውዬ this is orthodox እንደዚህ ናቸው ሲያዙ፣ እንደዚህ ናቸው። ና ወንድማችን ኢዮብ ዘሚካኤል የሚባል የታክሲ ተራ ልጅ ብሎት ዲበኩሉ ስም ያወጣለት እሱ ሲሳደብ ሰምቶት ነው። ና ወንድማችን ና ጨርሰው። አይ ቢኒዬ አስወረድከው በጌታ። እኔ እኮ እውቀታቸውን ሁሉ ሰው ይስማው፣ ለምን ስድባቸውን ሁሉ ሰው ይስማው። ለምን ቸኩላችሁት እንደምታስወርዷቸው አይደለም፣ ይስሟቸው። እኔ እኮ መጥተው ይጠይቁ ነው እያልኩ ያለሁት። ያ ወንድምነት አስመለጥከኝ ማለት ነው። እሺ ለሌሎች እድል እንሰጣለን። እሺ ወንድማችን አሁን መቀጠል ትችላለህ። እሺ ያ አሁንም የልደተ ቃል ይሰማል ድምፅ የለ። በቃ ጨርሻለሁ። ዛሬ ከሆነ ብራዘርዬ በቃ አንተ ከ2 ዓመት በኋላ የሞተ ሬሳ የመቀስቀስ ያህል ልትቀሰቅስ ነው የፈለግከው። በቃ ጨርሰናል። ልደተ ቃል ሳይሆን አሁን ልደተ ቃል ሳይሆን ልደተ ኪስ ብለውታል። አሁን ኪስ ማለት የእንግሊዘኛው ማለት ነው። እሱን እንስለለውና እንግዲህ ነገረ መስቀሉ ላይ ያው አሁንም ከወንድሞች በተለይ ከዲያቆን ዘማርያም ጥሪ ቀርቦልሃል። ያው ሰምተኸዋል፣ አይተኸዋል ብዬ አስባለሁና እሱ ላይ ምን ሀሳብ አለክ? ጨርሻለሁ። ቪዲዮ ስማ፣ የተቆረጠ አለ። ጨርሻለሁ። ቪዲዮ አለ። ቪዲዮ ስለተናገርኩበት ቪዲዮን ስማ ወንድሜ። ቴንክ ዩ። ቪዲዮ ከቀደም ጀምሮ ተናገር ያለሁኝ። ኦኬ ወረፋ ጠብቀን የተባለው ለቀሲስ ዲበኩሉ ከ5 ቀን በፊት የቀረባለ በቃል ኪዳኑ ታቦት ላይ እሱ ላይ መልስ ይስጡ። ቀሲስ ዲበኩሉ ለማስመለጥ ነው ይሄ ሁሉ። ኤርሚያው አቤት። በቃ ያለውን ሁሉ እኮ አብራርታል፣ ጨርሰሃል። አሁን ጥሪውን ቀሲስ ዲበኩሉ ይቀበሉ ነው በቃ። ያ ከ5 ቀን በፊት የቀረበ ጥሪ አለ። ከ5 ቀን በፊት የቀረበ ጥሪ አለ። ቀሲስ ዲበኩሉ እባኮትን ይቀበሉ ጥሪውን። ከዛ ዘማርያም ደግሞ ሰልፍ ያዝና ጠብቅ፣ አንተንም እንቀበላለን። ወረፋ ያዝ። አንቀበልም አልተባልክም። ዘማርያም ኤርሚያው ይቀበላል፣ ግን ወረፋ ያዝ። ቀሲስ ዲበኩሉ ግን ለምን ዝም አሉ ነው የኛ ጥያቄ። 5 ቀን አየው። ቀሲስ ዲበኩሉ ያቀረብኩትን ይህንን አላጮሁትም። ለምንድን ነው ቃል ኪዳኑ ታቦት ላይ ዝም ያሉት? ለምን ምድረ ማፈሪያ ትውልድ ለምን ነው ዝም ያሉት? ቄስ አይደሉ? አድርሷቸው ካልደረሳቸው። ላይቭ ላይ ያለው ሪካርድ አድርጉና አቅርቡላቸው ብዬ ተቀምጧል። ሰላም ቀለምዬ፣ እንዴት ነሽ? እሺ እንዴት ነህ አንተስ? ጥዬ እህት ነሽ? እንዴት ነሽ አንቺ? ደህና ነሽ? ሁለቱም ነው። አፍንጫውን ይዘው ነው ሁለቱም ነው። ቴንክ ዩ። በቃ ታዲያ አፍንጫውን ይዞ እዛው እየተጸዳዳ ይሆናል። አፍንጫውን እየተጸዳዳ ይሆናል። እታች ውረዱ። ኦኬ እንዴ ፖሊዮ ክትባት ያስኩ ነው ይመስለኝ። ተራ በተራ እየመጣችሁ ማለት ነው። ምንድነው ግን ያረክብን ኤርሚያስ? ኧረ እኔ ምን አውቃለሁ። ተራወጡ እኮ በጌታ ያለን
መካሻ ጀሊድ ማነው እንትና ጋር ፈለገ መሐመድ ጋር ምን አርገብና ከዛ ጀምሮ በቃ ጤነኛ አይደሉም ሰዎች። የሆነ ነገር ነክቷቸው አታውቅም። ተረጋጉ። ኤርሚ ዳር ያዝ ነው ያልከው ወይስ ወረፋ ያዝ ነው ያልከው? ያለው እኮ ዳር ያዝ ነው የተባለው። ዳር ያዝ እኮ አልተባለም፣ ወረፋ ያዝ ነው አይደል? ቢኒ የሚያስቀኝ ፓርት ምንድን ነው ታውቃለህ? በጣም ከመናደዳቸው የተነሳ ስድብ ሁሉ ጠፍቶባቸዋል። ገብተው መሳደብ ፈልግ አፍንጫ ይዞ ይገባል። በእናትህ እንዲህ አፍንጫው እንደወፍ ነው። ወይኔ ጌታ ሆይ በአካውንቱ የሚታወቅ ልጅ ነው። ፈሌ ጉዳ ፈላ። ፈሌ ነው ጉዳ ፈላው። እሺ እንዴት ናችሁ? ፈሌ ተንቀሽ ሮያል መጥቷል። እንዴት ነህ? እንኳን ደህና መጣ ሮያል። ሰላም ይብዛ። ቢኒ አስተናግድ። እሺ ሮያል እንኳን ደህና መጣ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ኦኬ ኤርሚያስ፣ በቃ አቅሙ እንደዚህ ከሆነ ከኔ ጋር ለምን አትወያይም? እኔ ያው ዓለማዊ ሰው ነኝ። በቃ ለመስተዳደብ ከሆነ እኔ በስድብ እኔ ልበልጥ ይችላል። ከኔ ጋር እንወያይ አይሻልም? ስድብ ስለምትችል ከኔ ጋር እሻሻለሁ። ሁለት ደቂቃ አንተ ተጠቀምና ቶሎ ቶሎ ተሳድበህ ከዛ አይቶ የምን ሁለት ደቂቃ አሁን አንድ ብትጠየቅ ጥቅስ ማታወጣ ሰው ሮያል። ኧረ በጌታ በጭዋጫ እንደዚህ በጭዋጫ እንደሆነ አላወኩም። በጭዋጫ ና እንደዚህ ቶሎ ቶሎ የልደት ሰርተፍኬትን ይዘናል። ተንበጫበጭክ እኮ የልደት ሰርተፍኬትን ማምጣት ጨርሰውና ያውራ ቢኒ እንዲህ መንበጫበጭ ፈነግላለሁ። ቶሎ በጭዋጭንሽ እንዲህ እንደዚህ ኤርሚያስ እንደዚህ በጭዋጫ መሆኑን አላውቅም ነበር። በጣም በጭዋጫ ነው። የፈለግከውን ወረቀት ሰብስበና ማን ቤት ይሁንልህ? ሞጣ ቤት አንተ እንኳን ዝም በል። አንተና እኔ የምንተዋወቀው ሳውዝ አፍሪካ ቀበቶ ስታዞር ነው። ማቃ አንተ ዝም በል። ታውቀኛለህ እኮ ሳውዝ አፍሪካ ቀበቶ ስታዞር እኛ ሆቴል ትራፊስ አሁን እኔ ያስወረርኩትኝ ለምን ሰዎች ሲናገሩ የኔ ወንድሞች መናገር እንደምትጀምሩ አይዶን ነው። ሚዩት ነው ማድረግ ያለባችሁ። እነሱ ማይክ ከፍተው ያላቸውን ሲሰጡ እናንተ ምንም ሪስፖንድ አለማድረግ። የቤተክርስቲያኒቱን ትክክለኛ መልክ እያሳዩን ነው። እዚህ ትምህርቷን እውቀቷን እየዘረገፉ እያሳዩ ነው። ይሄ እኮ ዓለም አደባባይ ላይ ነው። ይስማቸው እንጂ ዓለም ይስማቸውና ምን አይነት አስተዳደግ እንዳደጉ ህዝብ ይወቀው። እና ሚዩት ነው ደረባችሁ ማውራት የለባችሁ። ልክ ማውራት ሲጀምሩ ሚዩት ነው ማድረግ ያለብን። ምንም እናትህን አባትን የፈለጋቸው ሊሳደቡ ሚዩት ነው ማድረግ እና ከዛ እነሱ ሲጨርሱ እኛ እንቀጥላለን ማለት ነው። ቴንክ ዩ። እሺ ቼሪ፣ እዛ እነሱ ሲጨርሱ እኛ እንቀጥላለን። ቴንክ ዩ። እሺ ቼሪ፣ ሶሪ አንተ መስጠት አደረኩ። ቆይ ሜሪ ሚዩት አድርገው። እሺ ሪካርድ አድርጓቸው ወንድሞች፣ ምንም አይነት ነገር ይናገሩ። ኤርሚያስን በስድብ ሸብረክ አደርጋለሁ ብለህ ካልክ እመነኝ አልኩ። እንደባለፈው እንደተመታው ሰው እየተመታ ትሄዳለህ። ምንም 10 ዓመት ሙሉ እኮ አልኩ ሶሻል ሚዲያ ላይ ትናንት የመጣው ሰው አይደለም። ስድብ እንደውም ትከርሼ እንዲደነድን አድርጎታል። የፈለግከውን ከእናቴ ከሚስቴ ከልጆች ዋቴቨር ቆሻሻህን ዘርግፈህ ትሄዳለህ ማለት ነው። አስጨርሳለሁ። መርዙን እንደሚተፋ እባብ አስተፋችኋለሁ። አትሳደባ ኤርሚያ፣ አትሳደባ። ዳምጥ ሚዩት አድርጊ። ሚዩት አድርጊ፣ ካልሆነ ቶርጃርሽ ቼሪ ነው ከላይ የሚያወራው። ሚዩት አድርጊ። እንዳታ አንተ አትሳደባ። እዚህ ላይ አድርገህን አትሳደብ። አስወርዳት ወንድምነት። ቼሪ ይቀጥል። ቼሪ ነው የቼሪ ሰዓት ነው ያልኩሽኝ እንጂ አንቺ አታወሪም አላልኩሽም። ስርዓት ወቁ። ቼሪ ከላይ ገባው እንግዳ አለ። እሺ ቼሪ እንዴት ነህ? ሰላም እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋሕዶ። እሺ የምትለው ነገር አለ? የሚለው ነገር
አሁን ለብዙ ጊዜ ስትማኝ የነበርከውን ቦታ ስለ መስቀሉ በሁሉም ነገር ዘማርያም እናወራ ስላለ ለምን የእሱን ዲቤት አትቀበልም? አለ ወረፋ ጠብቅ ነው የተባለው። ንገረው ሄድና ጨርሻለሁ። ወረፋ ጠብቅ ማለት ዲቤት አልቀበልም ማለት ነው። ወረፋ ጠብቅ ይባላል። ተሰለፍ በሉት። ወረፋ ጠብቅ ነው የተባለው። እሺ ወቸ ጉድ እንዴት ነው ወንድማችን? ኤርሚዬ እንዴት ናችሁ? ደህና ነን። እንዴት ነህ? ሎንግ ታይም ጠፍተህ ነበር እኮ። አዎ በጣም ቢዚ ነበርኩኝ እና ትንሽ ተናል። ቤተሰብ ሁሉ ሰላም? ያለ መጣደኝ ሰማት። እኔም ቢዚ ሆኜ አልደወልኩልም። በጣም ይቅርታ። አዎ አልተደዋወልንም ረጅም። ያ እንደዋወላለን። ደህና ነኝ ጌታ ይመስገን። ኃይለኛ የታቦት ጉዳይ አንስተህ እኮ የማይፈታ ችግር እኮ ነው ያነሳው። አዎ ይወጡት። አይመጭም። እነዚህን ሁለት እንጨቶች ከኢትዮጵያ ምድር ላይ ጠርጌ ነው ከሰው ልቡና ውስጥ የማጠፋው። መስቀልና ታቦት የሚባል ከእስራኤል አመጣኑ ብለው የሚሉት ላይ ጠርጌ የሚሰገድለት የሚሳም መክረው የሚያድን በዚህ ክርክር ይመጣል ይያላል። አይነትም በታቦት ጉዳይ እንደዛ ርዕሰ ማስቀየም ይታገል ግን እንደነ ኤርሚያው ቤት አድርገው አንተ ጋር ድምጽ ውሃ ልጠጣ ውሃ ልቀዳ ሄጄ ነው። ቴንክ ወንድሜ ወቸጉድ። ያ በእውቀት የሚያወሩ ሰዎች ካሉ ያወሩ ነው። ኦኬ እነሱ ዲቤት ጥሪ እያቀረብኩላቸው አይቀበሉም። እዚህ ሶሻል ሚዲያ ላይ በዚህ 10 ዓመት ውስጥ ከኔ ጋር የነበራችሁ ሰዎች ታውቃላችሁ። ቀደም ተናግሬያለሁ። ለመምህር ዘበነ ዲቤት ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር ታሪኩ አቅርቤለታለሁ፣ አልተቀበለም። ለመምህር ምህረት አባሰፋ አቅርቤለታለሁ፣ አልተቀበለም። ለመምህር ማነው አቡኑ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር ቀሲስ ተስፋዬ መቆያ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር መስፍን 6 በቤተክርስቲያን ሳይንሱ የሚታወቁ ለመምህር መስፍን የኔታ ቲዩብ ላይ ያለ በ4 ሰው በኩል ነው የደረሰው። አቅርቤለታለሁ፣ አልተቀበለም። አክሊል አቀረበልኝ፣ ተቀበልኩት፣ ሰረዘው። ልደተ ቃል አቀረበልኝ፣ ተቀበልኩት፣ በነገረ መስቀሉ ላይ ሰረዘው። ደምረው አቀረበልኝ፣ ተቀበልኩት፣ ሰረዘው። ዲያቆን ስዩም አቀረበልኝ፣ ተቀበልኩት፣ ሰረዘው። ዲያቆን ፈለገ እስጢፋኖስ ብቻ ነው ደፍሮ የመጣው። እናቱ የወለደችው አባቱ ያማጣው ምናምን ነገር ብሎ አለ። ያው መጣ። የነበረውን ነገር ታውቃላችሁ። አይቀጡ ቅጣት ቀጠን እንዳለ መንግስቱ ኃይለማርያም አይቀጡ ቅጣት ተቀጥቶ ተመለሰ ማለት ነው። አሁን የዛን በብሽቀትና በእንትና አሁን ለእኔ ለቀሲስ ዲበኩሉ አቅርቤያለሁ። አሁን የጠራቸው አሉ የሉ የሚባሉ ኢንቴሌክቹዋሎች ናቸው። ታዲያ ከፌስቡክ እኮ ጀምሮ እኮ አልኩ ወንድምነት በዚህ 10 ዓመት ውስጥ በታቦት ዙሪያ ላይ በፍጹም እንትሉ ይከራከራል። በጣም ስለሆነ ከፍተኛ የሆነ ጣዖት አምልኮ ስለሆነ ይከራከራል። ይቅረቡ። ያው በየወሩ የዓመቱ ነው እያሉ የሚያነቅሱት አለ አይደል? በየዓመቱ ጥምቀት ይዘውት የሚወጡት አለ አይደል? ታቦትና የኢትዮጵያ ኦርቶዶክስ ቤተክርስቲያን ተለያይተው ያውቃሉ? ታቦት ባለበት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደውም ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ ታቦት ቤተክርስቲያኑ ራሱ እንኳን አይታነጽም። ታቦት ላይገባበት አይታነጽም። ያለ ታቦት የሆነ ቤተክርስቲያን የለም። የሚገርመው ነገር ኦርቶዶክስ እንኳን አይተው እኮ መማር እኮ አይችልም። ፈጽሞ እኮ ሊማር ይችላል። ፈጽሞ በከፍተኛ ድንቁርና ኢግኖራንስ አንዳንዴ እኮ በጣም የሚገርም ሊሚት የሌለው ኢግኖራንስ እኮ ያለው በታቦት ስላለ ራይት። እና ቴንክ ዩ ወንድሜ። እሺ ለእንግዶች እንስጥና እኛ እንቀጥላለን እንደየአገባባችሁ። ማርታ ከዛ ማርታ ዴቪድ ከዛ ዴቪድ ተቀበላቸው። ከማርታን ጀምረን ወንድምነት ከው ማርታን ተቀበላ። ማርታ እንኳን ደህና መጣሽ። እንኳን ሰላም ቆያችሁኝ። ሰላም ናችሁ? ሰላም ብያለሁ ሁላችሁ። ሰላም እሺ። ብዛ ከየት ቤተ እምነት? ኦርቶዶክስ። እሺ ምን እንታዘዝ? አይ ማለት የማን ነው ለቀሲስ ዲበኩሉ ውይይት ጥሪ ቀርቧል ብላችሁ ነበርና ነገር ግን ቪዲዮ ሰርታ ኤርሚ የውይይት ጥሪ አላቀረብክም።
የውይይት ጥሪውን የት ነው ያገኘው? ሙስሊም ቤት ነው። ኦኬ። ስለዚህ ማንም የሰማ የለም። አንተ ቪዲዮ ሰርተህ የውይይት ጥሪ አቅርበህ እሱን ያው እሱ ጥያቄውን ለእንትና ነው የሚሆነው። ለቀሲስ ዲበኩሉ ሄደሽ ጠይቂያቸውና ሰምተዋል ወይ ኤርሚያስ ያቀረበውን? አልሰማውም ካሉ ፎርማል ቪዲዮ ይሰራላቸዋል፣ ችግር የለውም። ኦኬ። ግን አይ ማለት እንደዚህ የውይይት ጥሪ አቅርቤ ሲል ቪዲዮ ሰርቶ በስነ ስርዓት የውይይት ጥሪ ቢያቀርብ ኦኬ። ነገር ግን የውይይት ጥሪ ሳያቀርብ ማለት ሙስሊም ቤት ነው አይ ቲንክ ያገኘው፣ አይቼዋለሁኝ ቅድም። እኛ ደግሞ አልሰማንም። እኔ ኤርሚያው ስላላየ እንጂ ሌላም አንድ ሁለት ቦታዎች ላይ ፖስት ተደርገዋል። ለማንኛውም ጥሪው ፐብሊክ ነው። ቀሲስ ዲበኩሉም ሁል ጊዜ ይመጣሉ እዚህ ከስር ያው ባይገቡም ይከታተላሉ። ጥሪው እንደደረሳቸው እኛ እርግጠኞች ነን። ግን አይ አልደረሰኝም ካሉ አንቺ ሂጂና ቀሲስ ዲበኩሉን ጠይቂያቸው፣ ጥሪው ደርሶታል ወይ ለምንድነው የማይቀበሉት የኤርሚያስን ጥሪ በያቸውና እሳቸው የሚሉትን ከሳቸው ሰምተሽ ንገሪን። አይ ቪዲዮ ስላልሰራ ነው ካሉ ኤርሚያስ ቪዲዮ እንዲሰራ እኔ ያስገድደዋለሁ። አይ ለምን በአሁኑ ከዘማሪያም ጋር ለምን አይወያዩ? አይሻላችሁ? ዘማሪያም ቀሲስ ዲበኩሉ ይሻሉ። ኦኬ። በመጀመሪያ ዘማሪያም እሺ፣ እህታችን ማርታ ቴንኪው። ዘማሪያም ቅድም ሲናገር ሰዎች ሪከርድ አድርገው ልከውልኛል። በውስጥ ዲቤት ጥሪ አቅርበውልኝ እንዲሰርዙ ያደረጋቸው ዲያቆን ስዩምንና የ20 ዓመት ፓስተር ነው ብሎ ራሱ ዘማሪያም ዘለቀው ቁጭ ባለበት በቦሌ ካቴድራል ቤተክርስቲያን አውደ ምሕረት ላይ ቆሞ የዋሸው የ20 ዓመት ፓስተሩ ነኝ ብሎ ያለው ዲቤት ጥሪ ሲያቀርብልኝ ሁለቱንም እንዳትወያዩ ብዬ የሰረስኩት እኔ ነኝ። እናንተ አትወያዩ ቤተክርስቲያን ከሚሳደብ ሰው ጋር ብዬ ዛሬ ጥሪ ማቅረቤ ይቅርታ እናንተ አታቁም ብዬ አይደለም ብሏል። ስለዚህ እሱን ኦፊሻሊ ወጥቶ ይቅርታ ይጠይቅ መጀመሪያ። ያን ሁለት ጥሪ እንዲቋረጥ በራሱ አፍ መልአክ ጸፍቶ አፉን አናገረው እንደሚባል ቅድም ተናግሯል። እሱም ቪዲዮ ሰዎችን ልክልሃለን ብለውኛል። የቆረጣችሁት ሰዎች የቀዳችሁ ሰዎች ላኩልኝ። ቅድም እየተናገረ ነበር አሉ። ኦኬ ሪከርድ አድርጌዋለሁ ብሏል። ያልከኝም ወንድም ስምህን መጥራት ስለማልፈልግ ነው ላክልኝ። ኦኬ ምን ብሏል? ሁለቱንም ወንድሞች ዲያቆን ስዩምንም ማነው ይሄን ደምረውንም ጥሪ አትቀበሉ ብዬ እኔ ነኝ ያልኳቸው ብሏል። ዲያቆን ስዩምን እኛ ሁላችንም በመጀመሪያ ደረጃ እናውቃቸውም። አይ ቲንክ ቅርብ ጊዜ ነው እኔ የውይይት ጥሪ አንተ ካቀረብኩ በኋላ ነው ያወቅኳቸውና ስለዚህ እውቀት ካላቸው አንቺ ስለምታውቂያቸውና ስለማታውቂያቸው አይደለም። ዘማሪያም ስለሚያውቃቸው አንቺ ላታውቂያቸው ትችላለሽ። እውነት ነው። ሁሉንም ሰው ላይ ማወቅ አይጠበቅብንም። ይህም ብዙ ማላውቃቸው ጴንጤዎች አሉ። ግን እኔ ነኝ ደውዬ አትቀበል ብዬ ያልኳቸው ሁለቱንም እና እናንተን አትቀበሉ ብዬ እኔ ዛሬ ጥሪ ያቀረብኩለት እንደው በጣም ስለታበይብን ነው ጥሪ ያቀረብኩለት እንጂ ብዙ ጥቅም ስላለው አይደለም ምናምን ነገር ብሎ እያወራ ነበር። ኦኬ ተናዶም ይሁን በሽቆ መጥቶ ለመገባበጥ መላላጥ ይባላል እና መላላጥ ላይ ነው ያለው። አንተ ማስረጃው አለውን አንተ ለምትለው ምናልባት እኮ ውሸት ሊሆን ይችላል። በደንብ ተሰማሉ ነው ያልከኛል። እኔ ማምናቸው ሰዎች ናቸው። ቪዲዮን ይልኩልኛል እዚህ። ቴንክ ዩ። ችግር የለም። ለእኔ ችግር አይግባሽ። እኔ ተናገሩ እውነቱን ብዬ ውሸት አልዋሽም። የማምናቸው ጓደኞች ናቸው። ሪከርድ አድርገውታል። አብዛኛውን ሪከርድ እያደረግን ስለሆነ ብለው ቆርጠን እንልክልሃለን ብለውኛል። ቆርጠ ይልካሉ። ያን ቦታ ተናግሯል እና ኔክስት ላይ ነገ ወይ ተነገ ወዲያ ቤቴን ዞር ዞር ብለሽ ፖስት አድርገዋለሁ። ኦኬ እኔ ነኝ እየደወልኩ በውስጥ አትወያዩ ብዬ ያልኩት እና ቤተክርስቲያን ይሳደባል ብዬ ካልኳችሁ ሰው ጋራ እኔ አሁን ጥሪ ያቀረብኩለት እናንተ ስለማታውቁ አይደለም ይቅርታ አድርጉልኝ እያለ ነበር። ስለዚህ አውጥቶታል ማለት ነው አደባባይ ላይ። በዲያቆን ዘማሪያም ዘለቀና በዲያቆን ስዩም መካከል ምን ልዩነት አለ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆናት አይደሉ እንዴ? አንድ መልዕክት ላስተላልፍ። የዚህ አንዳንድ ኦርቶዶክሳውያኖች ማለት እየገቡ ሲሳደቡ ሰምቼ ነውና ይሄ ከኦርቶዶክስ አይሰማም። ኖ ቴንክ ዩ። የአንቺ ምክር ቴንክ ዩ። ለኦርቶዶክሳውያን ታያቸው ስድብ የተሰሩበት እስኪመስል ድረስ እያወሩ ነው። አንቺ ግን ጌታ እግዚአብሔር ይባርከሽ ሳትሳደቢ በመውጣትሽ። በእውነት እንዲህ አይነትም ኦርቶዶክሳውያን አሉ ታያለሽ። አሁን ከዚህም በኋላ የሚገቡትም ከዚህ በፊት የሚገቡትም ማለት ነው።
ቴንክ ዩ